ክፈች ይሻላል ክፈች እናታችን ክፈች አንዴ ክፈች በቃ ዝም ብለህ ድረስ በምን አምናለሁ ችግር የለውም እናታችን እኛ አንቺን ለመታደግ ነው የመጣነው በምን አውቃለሁ እነሱን አስፈራርቻቸው በጉልበት ተጠቅመን ነው እዚህ የመጣነው እሱ ሲያሰቃይ አሁን እንሄዳለን እኮ ስላለሽበት ሁኔታ እናውራና ይዘንሽ እንሄዳለን ከዚህ አግተውኝ በር ዘግተውብኝ ቆልፎ በጣም ሲያሰቃዩኝ ሲያስቸግሩኝ በጣም ሲያሰቃዩኝ ነው የኖሩት ሲያስቸግሩኝ ሲያሰቃዩኝ እናንተ ደርሳችሁልኝ ነው አሁን እናንተንም አላመንኩም አስራችሁ አስቀምጧት ነው ያለው ከዛ ግን እሷ አመለጠች ማለት ለኔ የኔም የሱም የቤተሰቦቻችንን ህይወት አደጋ ላይ እንደሆነ ነው የተነገረ እሱ አሁን አስራችሁ አስቀምጡ ነው እንጂ አሰቃዩ የሚል ነገር ተዛሰጥቶ ነበር ምክንያቱም ምንድነው ታገትሽበት ምክንያት ሽመልስን ታውቂዋለሽ ምናምን ብለው ነው ያገቱኝ እኔ የሽመልስ አክስት ነኝ ምን የሽመልስ አክስት ነኝ መጥፎነቱ ብቻ አንቺን ለማሳገት በቂ አይደለም ብዬ ነው ማስበው ወይ ያልነገርሽን ነገር ይኖራል ወይ ደግሞ በፍርሃት ዝም ያልሽን ነገር ይኖራል ሰራል ቤተሰብን ይበጠብጣል ድግምቱ በጣም ከባድ ነው የሱዳን እና አባቱንም ያጠፋው እሱ ነው አባቱንም ያጠፋው እሱ ነው እኛ እኮ አባቱን እንደሞተ ነው የምናውቀው አይ አባቱን ያጠፋው እሱ ነው በዛ ሱዳን እየሄደ ያስመተተ ያስደገመ ነው እሚየንን ሁሉ የሚያደርገው እና እኔ ነኝ ተሰሚነት ከቤተሰቡ እኔ ነኝ የበላይ እኔ ነኝ ፈላጭ ቆራጭ ይላል እና በዚህ ብዙ ነገር እንትን ይላል ከኔ ጋርም የሆኑ ልጆች ታግተው ነበረ እነሱን ግን ወዴት እንደወሰዳቸው አላውቅም አንድ ሰው ደግሞ አግታችሁ በምንም ተአምር ምክንያቱም የሽመልስ ሰራተኞች ናችሁ ከሽመልስ ነው ትእዛዝ የሚመጣ እናንተ ምንም በራሳችሁ ማድረግ የምትችሉት ነገር የለም ሽመልስ አሰቃዩ እንደሚላችሁ ደግሞ ይሄ ጥርጥር የሌለው ነገር በቃ ወስደዋታል እኛም ምናቀር ወስደዋታል ነበረች ሄዳለች በቃ የት ነው ሄደችው ለምን አመጣችኋት ለምን አልነገራችሁኝ ቆይ ምንድነው ያደርጋችሁ ያላችሁት እናንተ ምንም አይጠቅምም ማሱ ደግሞ ለምንድነው ማይጠቅም ማናት ልጅቷ ለቀቀኝ ያዟቸው አርጎ የፈለገውን ማድረግ መብት አለው በቃ እሱ ነው ይበላይ እዛ አዲስ አበባ ከመጣ በኋላ ነው ወይስ እዛስ ክፍለ ሀገር እያለ ነው ይሄን ነገር የጀመረው አዲስ አመት ሲሆን በምኑ ቡና ይፈላል ያን ቅንጬ ይቀቀላል የራሱ የሆነ የባዕዳም ልኮ ልብስ አለው አንገት ልብስ አለው ጥብቆ የሚባል እሱን አርጋ ጎዝጉዛ ቄጠማ ምናምን ተደርጎ ተቀቅሎ ያጨሌ እንዲቀባል እሱን ወስዶ ጣለባት አንቺ ነገርሽ ምን ሊጠቀም ነው አልገባኝም እኮ ለምን ምክንያት ነው ያገተሽ እንግዲህ እና ክስቱ መሆኑን ሚስጥር እንዳላወጣ እንዳልናገር ምን አይነት ሚስጥር ነው እስኪ እርግጠኛ ነህ ለማንኛውም ተጠንቀቁ ደስ ብለህ ግባ ና ምንም የለም ና ና ዝም በይ ዝም በይ ዝም በይ ምን ሰው ነው ጨመርኩት ክፈች ይሻላል ክፈች እናታችን ክፈች አንዴ ክፈች በቃ ዝም በይ እናታችን አንዴ ክፈች እናንተ መገላገል ነው የምታሰቃይ እሱ የሚያሰቃየኝ አንሶ ነው ዝም በይ ዝም ብለሽ እናታችን እኛ አንቺን ለመታደግ ነው የመጣነው እናንተስ በምን አምናለሁ ችግር የለውም እናታችን እኛ አንቺን ለመታደግ ነው የመጣነው በምን አውቃለሁ እነሱን አስፈራርቻቸው በጉልበት ተጠቅመን ነው እዚህ የመጣነው እሱ ሲያሰቃይኝ ቆየ እናንተን በምን ልመን ችግር የለውም እናታችን ያው ካሜራ ይዘን ነው የመጣነው እኛ ጋዜጠኞች ነን አንቺን ለማዳን ነው የመጣነው እናንተን በምን ልወቅ ችግር የለውም እናታችን እሱ እኛ አንቺን ለማዳን ከዚህ ቤት ለማስወጣት ነው የመጣነው እንዴት ለማናችሁ ችግር የለውም እናታችን ስንሄድ ታየለ አሁን እንሄዳለን እኮ ስላለሽበት ሁኔታ እናውራና ይዘንሽ እንሄዳለን ከዚህ ቶጪ ወደ ቤተሰቦችሽ ወደ የምትሄጂበት እንድትመለሽ እናደርጋለን ግን አንቺን ሽመልስ ለምን እንዳገተሽ ማወቅ ስለምንፈልግ ባክሽ ነይ ከኛ ጋር ነው ማውራት ያለብን እርግጠኛ ሁኝ አዎ ነይ በቃ እያልንሽ ነው ነይ በቃ እኛም አንዴ በቃ አንተም ብለናል አዎ ነይ አመኛቸው በቃ ነይ እናታችን ይዘሻት ነይ ከፊት ሆኜ
ውድ ተመልካቾቻችን እንግዲህ ያው አይታችኋል ምን ውስጥ እንድገብተን እንደነበረ በጣም የሚያስጠላ የሆነ ነገር ውስጥ አስገብተውን እንግዲህ እሳቸውን አግኝተናቸዋል። ማን ናቸው ምንድን ናቸው? እንግዲህ ያው መጀመሪያ አላመኑንም ነበር። እናንተም ታሰቃዩን የመጣችሁት እያሉን ነበር። ያው እንግዲህ እኛ ልናሰቃያቸው ሳይሆን ልናድናቸው ነበር የገባ ነው። እንግዲህ እስኪ አረጋግተናቸው እዚህ አብረን ተቀምጠናል። ምንድን ነው ያለው ነገር እሳቸው ጋር ለምንድን ነው የታገዙት? ማን ናቸው የሚለውን ነገር ከሳችሁ የምንሰማ ነው የሚሆነው። እስከ ፕሮግራማችሁ ፍጻሜ ድረስ አብራችሁን ቆዩ። ግሩም አያሌው ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። የዶላ ምልክት የተጫናችሁ ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ አድርጎ ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። መልካም ቆይታ ይሆንላችሁ። አንቱ ልበል አንቺ ልበል? በመጀመሪያ አንቺ ብትለኝም ችግር የለውም። እስኪ ከመጀመሪያ ከስምሽ እንጀምርና። ስሜ ፋንታነሽ። እሺ ፋንታነሽ፣ እንዴት ከነሱ ጋር ትገናኝ ይቻልሽ? አግተውኝ ነው። አግተውኝ በር ዘግተውብኝ ቆልፎ በጣም ሲያሰቃዩኝ ሲያስቸግሩኝ በጣም ሲያሰቃዩኝ ነው የኖሩት። ሲያስቸግሩኝ ሲያሰቃዩኝ እናንተ ደርሳችሁልኝ ነው። አሁን እናንተንም አላመንኩም። እናንተ አረጋግታችሁ ደርሳችሁልኝ ነው። ስቃዩን ልነግራችሁ አልችልም። በጣም ነው ሲያሰቃዩኝ የነበረው። በቃ ይህ ነው የሚባል ስቃይ አይደለም ስቃዩ። እና አሁን እናንተ በደርሳችሁ መጀመሪያ ላይ እናንተንም ማመን አልቻልኩም። እናንተውን አረጋግታችሁን ተሰጥሉኝ ነው እና ደርሳችሁልኝ ነው። እና ስቃዩ በጣም ከባድ ነው። ማለት ምን ያደረጉት ነበረ? ይህ ለመደባደብም ይሞክራሉ። በቃ ይሄ ነው ተብሎ የማይገለጽ ስቃይ ነው የሚያሰቃዩኝ። ይደባደባሉ፣ እንትን ይላሉ። በጣም ከባድ ነው ስቃዩ፣ በጣም ከባድ ነው። እና እናንተ በማል ደረሳችሁልኝ። እኛ እንደውም አሁን ግቢውን ሙሉውን ነገር ያው የተወሰነ ለማየት ሞክረናል። ያው እርስዎን እንግዲህ መጀመሪያ አላገኘንም ነበር። ከዛ በኋላ ደብቀውት ነበር። በጣም ጉራንጉር በጣም ውስጥ ገብተን ነው እንግዲህ እርስዎን ያገኘነው። እና እንዴት ነው ያገኛችኋቸው? ቅድም እንዳልኩክ ነው፣ አላቃትም። እሱ ነው ይዟት የመጣው እና እሷን አስራችሁ አስቀምጧት ነው ያለው። ከዛ ግን እሷ አመለጠች ማለት ለእኔ የኔም የሱም የቤተሰቦቻችንን ህይወት አደጋ ላይ እንደሆነ ነው የተነገረ። እሱ አሁን አስራችሁ አስቀምጡ ነው እንጂ አሰቃዩ የሚል ነገር ትእዛዝ ሰጥቶ ነበር። እንግዲህ እያሰቃዩ ነበር። እውነት ለመናገር ያው መጠየቅ ትችላለህ። እኔ እንደውም አላለኝም። ምግብ እሰጣታለሁ፣ ውሃም እሰጣታለሁ። ምክንያቱም እናት አለችኝ፣ እኔም ነግሬካለሁ። ቤተሰብ አለኝ። እንደ እናትም እድሜዋም ከኔ እንትን አይልም፣ እናቴ ትሆናለች። ይሄን ነገር በማድረጌ ደስተኛ ሆኜ አይደለም የማደርገው፣ ግን በቃ የህይወት ነገር ሆኖብኝ ነው። የራሴ የእሱ ቤተሰቦችም የኔም ቤተሰብ የእናቴ ነገር ሆኖብኝ ነው። አንዳንዴ የሆነ ነገር እንትን ስትል ሁለት መጥፎ ነገር ሊገጥምክ ይችላል በህይወት ውስጥ። ከሁለቱ መጥፎ ነገር አንዱ መጥፎ ነገር ትጋፈጣለህ። ምንም አማራጭ ስለሌለ ማድረገው አልችልም። ይኸው ጠይቃት፣ ምግብ አደርስላታለሁ እየተደበቅኩ። ያንን እንደማድረግ ቢያቅ ሊገጥም ይችላል። ምንም የሰጠው እሱ አድርጎ ያለውን ነገር በስተቀር ሌላ ምንም ማድረግ አትችልም። ምግብ ራሱ ነው ይዞ የመጣውን ነገር እንድንሰጣት ነው የሚፈልገው። እኛ እንድናቀርብላት አይፈልግም። እሱ የሚመጣው ደግሞ ደስ ባለው ጊዜ ነው። በመሀል እሷ ልትጎዳ ነው። ስለዚህ እኔ ከምበላው ላይ ቀንሼ ይዤ ሄጄ ማታም እሱ ወጣ ሲልም ምሰጣት እኔ ነኝ። ታዲያ ማን ነው ያሰቃያት? የገቡ ያሰቃዩኛል እያለች አሉ ብዬክ ነበረ እኮ ቅድም። ኦኬ፣ እሱን አንተ የምትልካቸው ናቸው? የሽመልስ ጋርዶች እኮ አንተ የምትልካቸው አይደል? ምን ላድርግሽ? ነገር ሰውየው ጨካኝ ነው እንደምታውቀው። ስቃዩን ነው የሚፈልገው። ለምን እንደሆነ እኔም ግራ የሚገባኝ እሱ ነው። ለምን እንደሚፈልገው ስቃይ ከዚች ምስኪን ሴትዮ። እሷ ጋርም የሆነ እንደኛ የደበቀችው ሚስጥር ሊኖር ይችላል። አሁን እኔ እያሰብኩ ያለሁት ይሄን ያህል ካስጨነቀው የእሷ ከዚህ መውጣትና ሌላ ሰው እንትን ማለት ይሄን ያህል የሚያስጨንቀው ከሆነ ወይ እንደኛ ሚስጥር እሱም እኛ የምናውቀውን ሚስጥር የምታውቀዋለ ወይ ከኛ በላይ የምታውቀው ሚስጥር ቢኖር ነው። እኛን እንኳን አላገተንም። ገብቶሃል አይደለ? እሷን ያህል እንዳትወጣ ምግብ ራሱ ይዞ መጥቶ እሱ ያመጣውን ብቻ እንድንሰጣት አሰበ ማለት ከኛ በላይ የምታውቀው ሚስጥር አለ ማለት ነው። እሷ አሁን እየተሰማኛል እንደዛ አይነት ነገር ነው። ምክንያቱም እንዲህ በጣም እንድትሰቃይበት የፈለገበት ምክንያት የሆነ ነገር ቢኖር ነው። እኔም በጣም ግራ ገብቶኛል። ምንም የምናውቀው ነገር የለም። ጠይቃት። እሷ
እስኪ እንዴት ነው ሊያግቱሽ የቻሉበትን እስኪ ጊዜ አስታውሽኝ። በምን የት አግኝተውሽ ነው ያገቱሽ? መንገድ ላይ አግኝተውኝ ነው ይዘው አግተው ያስገቡኝ። አስገብተው በር ቆለፉብኝ። ስቃዩን ልነግር አልችልም። እነሱ ነበሩ? ሁለቱም ነበሩ። እናንተ ደግሞ እሱ ነው ያመጣት እያላችሁ ነው አይደል? ነበሩ ሁለቱም እያለሽ ነው። እዚህ ከመጣም በኋላ ነው እዚህ ከመጣ በኋላ ነው እኛ እዚህ ነበር ይዘዋት የመጡት እነዛ ሁለቱ ጋርዶቹ የእሱ በር ላይ የሚቆሙት ያልኩክና ከዛ እሱም ነበር። እኔ እዚህ የተገናኛችሁት ከነሱ ጋር? ኦኬ። መንገድ ላይ ግን ካገኙሽ በኋላ ለሁለት አገቱሽ። ከዛ በኋላ እዚህ ስትመጪ እነሱን አገኘሽ። ቀጥታ ነው ይዘዋት የመጡት ማለት ነው። ሌላ ቦታ አልወሰዷትም። ቀጥታ ነው እዚህ ቤት ያመጣት። እነሱ ናቸው ሁለቱ ልጆች በር ላይ የሚቆሙት። ምን ያህል ጊዜ? 3 ወር። ለምንድን ነው ያገቱሽ? የጠየቅሽው ነገር የለም? ምክንያቱም ምንድን ነው ታገትሽበት ምክንያት? ሽመልስን ታውቂዋለሽ ምናምን ብለው ነው ያገቱኝ። የሽመልስ አክስት ነኝ። ምን? የሽመልስ አክስት ነኝ። አክስቱ ነኝ። ምንድን ነው እየተካሄደ ያለው? አክስቱ ነኝ። በጣም ጥሩ። በዛ ምክንያት ነው። የሽመልስ አክስቱ ስለሆንሽ ነው ያገቱሽ? ድራማ ነው እንደ ቆየ ልጁ ነኝ አለ። አሁን ደግሞ አክስቱ እየቆያችሁ ደግሞ ሌላ ሰው ይጨመራል። ድራማ ነው እንደ እየተካሄደ ያለው ነገር። አሁን በጣም ጥሩ ነው። አሁን ለእኛ የሚጠቅመን ነገር ነው። ምክንያቱም አክስቱ ከሆነች ያው የምታውቀውን ትነግረናለች ማለት። እስኪ ስለ ሽመልስ እስኪ ንገሪኝ። ሽመልስ በጣም ከባድ ልጅ ነው። በጣም መጥፎ ነው። ለቤተሰቡ የማይራራ ለዘመዶቹ የማይራራ በጣም ክፉ ነው። ኃይለኛና ክፉ ልጅ ነው። በጣም መጥፎ ነው። እኮ ለምን ምክንያት ነው ያገተሽ? እንግዲህ አክስቱ መሆኔን ሚስጥር እንዳላወጣ እንዳልናገር። ምን አይነት ሚስጥር ነው? እስኪ አክስቱ መሆኔ እሱ አክስቱ እና አክስቱ መሆኔን ክፉ መሆኑን መጥፎ ክፉ መሆኑን እንዳልናገር ጨካኝ መሆኑን እንዳላወጣ እኔን እንዳልናገር ማለት ምን የሚሰራውን ስራ ታውቂያለሽ? አሁን እኛ የምናውቀው ሽመልስ በጣም ብዙ ወንጀሎች ላይ እንደተሳተፈ ብዙ ወንጀሎች ላይ እጁ እንዳለበት ነው የምናውቀው። እና ስለዚህ የምታውቂው መረጃ አለ እሱ ስለሚሰራቸው ወንጀሎች? አንዳንዴ እሰማለሁ፣ ከሰውም እሰማለሁ። የወንድምሽ ልጅ ክፉ ነው፣ እንዲህ ወንጀል ይሰራል ሰው ምን ይሉኛል። እንዲሁም እኔም ተው ብናም ብየዋለሁ እና አንቺ አይመለከትሽም ዝም በይ የሚያገባሽ ነገር የለም እያለኝ ነው። ይህንን ወይም ፖሊስ ወይም የሆነ አካል ቢይዘኝ እንዳልናገር ነው እንትን ያለው እና በጣም መጥፎ ነው። ኦኬ። ማለት የሚሰራ ወንጀሎች በሚሰራበት አይተሽው ታውቂያለሽ ከዚህ በፊት? እየተነገረኝ ነው እንጂ እኔ አይቼው አላውቅም። ማለት ምናልባት የውሸት ነገር ሆኖስ ብለሽ ልትጠረጠር ያልቻልሽም? ሰው ከመጥፎነቱ የተነሳ ከሚሰራው ጭካኔና ርህራሄ በቤተሰቡ ላይ የሚያደርገው ጭካኔ ክፋት ከሱ አንጻር ስታየው አያረግም ብዬ ወደኋላ አልልም። ያረጋል ብዬ ነው የማስበው። ከልጅነቱ ጀምሮ ነው የምታውቂው? አዎ ከልጅነቱ ጀምሮ ሲያድግ በጣም በመጥፎ ነው። በቃ ባህሪው ወጣ ያለ ነው ከቤተሰብ። ኃይለኛ ነው፣ መጥፎ ነው የሚሰራው ድርጊት ሁሉ መጥፎ ነገር ነው የሚሰራው ለቤተሰብ። እኔንም አሁን ለእኔም ጥሩ ሆኖ አይደለም። በቃ በመጥፎነቱ ቤተሰብን መከረው፣ ተው ልጄ እንደዚህ አታርጋለው። ብቻ ጨካኝ ነው፣ መጥፎ ልጅ ነው ሽመልስ። ማለት ብዙ ነገር እኛ አሁን ሰምተናል ስለ ሽመልስ ከዚህ በፊት የሰማ ነው። በጣም ብዙ ነገሮች ከጭካኔም አልፎ በጣም ሌላ አይነት ነገር ውስጥ ሰውን በመርዝ ይህ በአዳም ልኮ እስከ ማምለክ ጭምር እንደደረሰ። ምክንያቱም በቤተሰቦቹ የተነሳ አክስቱ ሳትሆን እንደውም የእንጀራ እናቱ እንደዚህ አይነት ነገር እንዳለባት ከዛ በኋላ እንደውም ጥሎባት ነበር። ይሄ የሚያመልኩት የሆነ ነገር ነበርና እሱን ጥሎ ከዛ በኋላ ወደዚህ እንደተቀየረ እንደዚህ አይነት መጥፎ ነገሮች ውስጥ እንደገባ ከዛ በኋላ እንደውም የጠፋ የተባለውን ይዙት ይሁን በጣም እርግጠኛ ያልሆነ መረጃ ስለሆነ ነው አሁን ዲቴል የነገርኩሽ በዝርዝር የነገርኩሽ አይደለሁት። እና ብዙ ነገሮች ውስጥ እንደገባ ይሄ ግለሰብ ለሀገርም ለምንም ለሰው ብቻ አይደለም ለሕዝብ ለአንድ ከተማ ለሀገር የሚያሰጋ ሰው እንደሆነ ጭምር ነው እየተነገረን የነበረውና አንቺ አሁን ግራ የገባኝ ይሄ መጥፎ ጭካኔውን እሺ አንቺም እኛም እናውቃለን፣ ብዙ ማህበረሰብ ያውቃል። ከአንቺን ከማግኘት እነሱን ከማግኘት በፊት ያገኟቸው ግለሰቦችም ጭምር ያውቃሉ ስለሱ መጥፎነት። ግን መጥፎነቱ ብቻ አንቺን ለማሳገት በቂ አይደለም ብዬ ነው የማስበው። ወይ ያልነገርሽን ነገር ይኖራል፣ ወይ ደግሞ በፍርሃት ዝም ያልሽ ነገር ይኖራል። ችግር የለም፣ አሁን የሚያስፈራሽ ነገር የለም።
እነሱንም ወረደኛ በእኛ ቁጥጥር ስር ነው የሚገኙት። እኛ ጋዜጠኞች ነን፣ የምርመራ ጋዜጠኞች ነን። ግን ከመንግስት አካላት ጋር ስለምንሰራ ከፖሊስም የተለያዩ የግል ድርጅቶችን በብዙ ሰዎች ጋር ስለምንሰራ የአንቺ ደህንነት እንደተጠበቀ ምንም አይነት ነገር አይፈጠርም አንቺ ላይ። ግን ለእኛ ትክክለኛውን መረጃ ንገሪን። ሽመልስን አሁን እየፈለግነው ነው የምንገኘው። ሽመልስን በጣም የሚያስፈልግን ሰው ነው በቃ። ምክንያቱም ወንጀልም ብቻ አይደለም ከሽመልስ ጋር እኔም ግንኙነት ስላለኝ እፈልገዋለሁ። ያንን ግንኙነት ለማጥራት ስለምፈልግ ትክክለኛ ነው አይደለም የሚለውን ነገር ማወቅ ስለምፈልግ ሽመልስን እፈልገዋለሁ። በወንጀልም ጭምር እሱን ለህግ አካላት አሳልፌ ለመስጠትም ስለምፈልግ እባክሽ የምታውቂውን እያንዳንዱን መረጃ ሽመልስን ላገኝበት የምችል ቢሆን ደግሞ በጣም ለእኔ ይጠቅመኛል። ሽመልስን እዚህ ቦታ ታገኘዋለህ ብትይኝ እኔ ሄጂ እንኳን ላገኘው የምችለው ቦታ ቢሆን በጣም ደስ ይለኛልና እስኪ ሽመልስ ጋር የሆነ ነገር ፍንጭ የሚሆን ነገር ካለ እባክሽ ሽመልስ ይሄ ነው ያው እንዳልከው መጥፎነቱ ክፉነቱ በአዳም ልኮ ማምለኩ ነው። ሽመልስ አሁን እዚህ ሀገር ያለ አይመስለኝም። ተደብቆ የሚጠፋ ይመስለኛል። ወደ ውጪ ወደ ሱዳኑ ምናምን ይሄዳል የሚሄድ ነው የሚመስለኝ። ይህም እንዳይታወቅበት ነው እንደዚህ ወደዛ የሚሄድ ነው እና እኔ ይህንኑ ነው እንትን የምለው ማለት ወደ ሱዳን ለምን ይሄዳል? እዛ በቃ ቤተሰብ አለው? አይ ይሄ ወንጀል ስለሚሰራ ይሄ ወንጀልም እንዳይታወቅበት ምንም እንዳይ ለመደበቅ ለሽሽት ይህንን ለማምለጥ ለመሸሽ ከታወቀ ያው ሰውም መርዝም ሲያጠጣ ስለኖረ ይሄ ከታወቀበት ያው ይታሰራል። ይህን እንደዚህ እንዳይታሰር በህግ ከለላ ስር እንዳይገባ እንዲሁ ወይን ወንጀል እየሰራ ለመኖር ሲል ይህ እንዳይታወቅበት ሲል ወደዛ ይሄድ ይመስለኛል። ማለት ከዚህ በፊትም እንደዚህ የሚሄድ አለ ወደ ሱዳን የመመላለስ ነገር? አዎ ይሄዳል ይመጣል። በቃ እዛ ሀገሩን በደንብ ያውቀዋል። እንደ ቤቱ ነው። ይመጣል ይሄዳል። ኦኬ። ስለዚህ ሱዳን ድረስ ነው ሄዶ ሊሆን ይችላል። ወደዛ ይሄዳል የሚል አንተ እምነቱ አለኝ። ሊሄድ እምነቱ አለኝ ያሉኝ ማለት እርግጠኛ ያልሆነ ነገር ነው እንዴ? እምነቱ አለኝ ካሉ እኮ እርግጠኛ አይደሉም። ሊሄድ ይችላል ወይም ሊሄድ ይችላል። ሱዳን የሚሄድበት እሱ የሱዳን ድግምት ሊያስደግም ነው። ድግምት ሊያስደግም ነው የሚሄደው ሱዳን። በድግምቱ በጣም ብዙ ነገር ይሰራል። ቤተሰብን ይበጠብጣል። ድግምቱ በጣም ከባድ ነው የሱዳን እና አባቱን የሚያጠፋው እሱ ነው። አባቱን የሚያጠፋው እሱ ነው። እኛ እኮ አባቱ እንደሞተ ነው የምናውቀው። አይ አባቱን ያጠፋው እሱ ነው። ሽመልስ ነው ያጠፋው እና ይሄዳል። ጠንቋይ ቤት ይሄዳል። ጨሌውንም ወስዶ የጣለው እሱ ነው። በጨሌም ያምናል እና በጣም ብዙ ነገር ነው የሚያደርገው። በቃ ባለ ሀብት ስለሆነ ስላለው ብዙ ነገር የማድረግም በዛ ሱዳን እየሄደ እያስመተተ እያስደገመ ነው ይህንን ሁሉ የሚያደርገው እና እኔ ነኝ ተሰሚነት ከቤተሰቡ እኔ ነኝ የበላይ እኔ ነኝ ፈላጭ ቆራጭ ይላል እና በዚህ ብዙ ነገር እንትን ይላል። ከኔ ጋርም የሆኑ ልጆች ታግተው ነበረ። እነሱን ግን ወዴት እንደወሰዳቸው አላውቅም። ማለት ሌላም ሰው አግታችሁ ነበር? እዚህ ነው ከዚህ ሳመጭ እዚህ ነው። እኔ ወዴት እንዳደረሷት ወዴት እንደወሰዷት አላውቅም። ሴት ነች? አንድ ሴት ነች። እናንተ ሰዎች ምንድነው እያደረጋችሁ ያላችሁት? ሰው የለም አላችሁ ያወጣችሁ። ከዛ በኋላ ደግሞ አሁን ሰው ነበር እያለች ነው። ሌላ የት ነው ያደረሳችኋት? እዚህ ነው ጠይቃት። መጀመሪያ ይኸው እዚህ ሰው ነበር እያለች ነው። ምንድነው እናንተ በፊት ነው የሚሆነው። ጠይቃት መጀመሪያ እዚህ ነው እያለች ነው። በትክክል አትጠይቃትም። ትክክለኛ ነው እዚህ ሰው ታግቷል እያለች ነው። ምንም የሚያስወሻት ምንም አይነት ነገር ምክንያት አይኖርም። ምናልባት ነርቨሶና ስለሆነ ለዛ ይሆናል። እዚህ ከመጣሽ በፊት ነው እዚህ ነው። አብራኝ የሆነች ሴት ነበረች አብራኝ የታገተች። ማን ያመጣት? ከኔ ጋር ወሰዷት። እኔን ያገቱኝ ሰዎች አብሯት አምጥተው ከኔ ለይቶ ወሰዷት። እሷን አሁን የት ያድርሷት የት ይወሰዷት አላውቅም። ምን ማለት ነው? ምንድነው እያደረጋችሁ ያላችሁት እናንተ? ምንድነው ግሩምዬ? እኔ እኮ እየነገርኩህ ግን ያለሁት እኔ እናንተን እኮ አሁን ምንም ማመን እየከበደ ነው። እንዴ ካላመንክ ምን ላድርግ? የት ነች ልጅቷ? እሺ አሁን ስለሷ ታውቅ ነበረ? አላውቅም ነበር ግን እየነገረችኝ ነው ያለችው። በዚህ ሰዓት ላይ የሚያስዋሻት ምንም አይነት ምክንያት አይኖርማ። ምን ዋሽን? ቆይ ያሰቃዩኝ ነው እያለች ነው። እናንተ ደግሞ አላሰቃያናትም ተንከባክበናታል እያላችሁኝ ነው። አዎ ተንከባክበናታል። አልተከባከብንም። አንድ ሰው ደግሞ አግታችሁ በምንም ተአምር፣ ምክንያቱም የሽመልስ ሰራተኞች ናችሁ። ከሽመልስ ነው ትእዛዝ የሚመጣ። እናንተ ምንም በራሳችሁ ማድረግ የምትችሉት ነገር የለም። ሽመልስ አሰቃዩ እንደሚላችሁ ደግሞ ይህ ጥርጥር የሌለው ነገር ነው። በቃ ወስደዋታል። እኛ ምን የምናውቀው ነገር ወስደዋታል።
ነበረች ሄዳለች። በቃ የት ነው ሄደችው? ለምን አመጣችኋት? ለምን አልነገራችሁኝ? ቆይ ምንድነው እያደረጋችሁ ያላችሁት እናንተ? ምንም አይጠቅምም። እሱ ደግሞ ለምንድነው የማይጠቅም? ማናት ልጅቷ? የለችም እኮ እዚህ ከሌለች ምን ያደርጋል? ማናት ልጅቷ? ምን አውቃ እንኳን አናውቅም። ስንት ሰው ነው ያገታችሁት? ከሷ በፊት ያገታችሁት ነበር ከዚህ በፊት ሌላ ሰው? የለም። ለምን በሷ ነው ከሷ ጋር መጣች? የለችም። ማነች? ለምን የት ሄደች? ማን ወሰዳት? እንኳን ስለሄደችው ማን ወሰዳት? ተቀምጣ አናውቅም ስለሷ። ማን ወሰዳት? ሁለቱ ልጆች ከሱ ጋር ሆነው። የት ነው የወሰዷት? ለምንድን ነው የወሰዷት? ለምን ነው መጠየቅ አልችልም። በቃ እኛ ቤት ነው የምንጠየቀው፣ ቤት ነው የምናሳያቸው። በቃ ሌላው የሚያደርጉት ወይ ሌላ ወንጀል የሰራችሁት ምንድን ነው? ንገሩኝ እስኪ። ሌላ ማምጡ። አሁን እየደጨ ጨምሩ። ምንም ማስረዳት ጨምሩ። አልችልም። ሌላ ወንጀል ጨምሩ። የምፈልገው እንኳን ነግረናል። እስካሁን ያለውን ነገር አሁን ከዚህ በላይ አቅም የለኝም የማስረዳት። በቃ ማውቀውን ነገር ስለሷ እኮ አታውቅም አይደለም? ስለሷ እኛ ነን አይደል? እኔ ነኝ የነገርኩት። ሌላ የምታውቂው ነገር አለ አንቺ? ሌላ የምታውቂው ነገር አለ አንቺ? እሷን አትናገራት ከዚህ በኋላ። ምን አለ? ቆይ ንገሪኝ። ምን አለ ሌላ የምታውቂው ነገር? ዋሽተን እኮ ተነስ። ወደ ነው የምትወስደው? ነው ተነስ። ልቀቅኝ። ያዟቸው። አሁን እናታችን እያንዳንዱን ነገር ትነግሪኛለሽ። እነሱንም አስወጥቻለሁ። ምንም የሚሰሙት በመሀል የሚገቡት ነገር የለም። እያንዳንዱ ያለው ነገር ትነግሪኛለሽ ለኔ። ሽመልስ ለምንድን ነው ማለት አንቺ የምታውቂው ነገር አለ። አባቱን አስጠፍቷል፣ እሱ ነው ያጠፋው እያልሽኝ ነው። እና ምንድን ነው ምክንያቱ? እነዚህ ነገሮች የሚያደርግበት እንዲህ ጨካኝ የሆነበት ቤተሰቡ ላይ ነው? ምንድን ነው ቤተሰቡ ላይ ከልጅነቱ ሲያድግ በጭካኔ ነው። በቃ እንትን ብሎ በጭካኔ ነው። እኔ ነኝ የበላይ፣ እኔ ነኝ ትልቅ፣ እኔ ነኝ ፈላጭ ቆራጭ፣ እኔ ነኝ ስለሚል በዚህ ማንም አባትየውም እንዳይናገሩት ምንም እንዳይሉት እንዳይገጽጹትም በዛ ምክንያት ነው አባትየውን የሚያጠፋው። እኔንም ሁሉ ለልጆችን ሁሉ ወስዶብኛል። ልጆችን ሁሉ ወስዶ ደብቆብኛል። 2 ልጆችን ወስዶ ደብቋል። የት እንዳረጋቸውም አላውቅም። እና ሽመልስ በጣም ከባድ ነው እና ማንም ሰው እንዲያውቅበትም በቃ ከሱ በላይ ሰው እንደሌለ ነው። በቃ እሱ ነው ጀግና፣ እሱ ነው ወንድ፣ በቃ የበላይ እሱ ነው። እንደዛ ነው የሚያስበው። እንደዛ ነው ማድረግ የሚፈልገው። ማለት ያሰቃዩት ነበር ቤተሰቦቹ እሱን? አዎ በጣም ነው የሚያሰቃዩ ቤተሰቦቹን። በቃ እኔ ያልኩት ነው የሚሆነው፣ ከእኔ ካልኩት ውጭ ምንም ማድረግ አትችልም። እሱ ሳይሆን እሱ እንደዚህ ጨካኝ ከመሆኑ በፊት መቼም ሰው ያስተዳደጉን ነው የሚይዘው። አንድ ሰው የሚያድግበትን ባህሪ ይዞ ነው የቤተሰቡን ባህሪ፣ ቤተሰቡ የሚያሳየውን ባህሪ ይዞ ነው የሚያድገው። እና አንድ ሰው ጥሩ ሰው ከሆነ ቤተሰቡ ኦልሬዲ ጥሩ ሰው ነው፣ ወይ ደግሞ እሱን ያሳደጉበት መንገድ በጥሩ መንገድ ነው ያሳደጉት። መጥፎ ከሆነ ደግሞ ቤተሰቡን መጥፎ ነው ወይ ጨካኝ ናቸው፣ ወይ ደግሞ እሱን ያሳደጉበት እነሱ ጥሩ እንኳን ቢሆኑ እሱን ያሳደጉበት መንገድ መጥፎ ከሆነ ነው ሰው ያደገበትን ነው ይዞ የሚነሳውና በምን ምክንያት እንደዚህ ሊሆን ይችላል? ጊዜ በኋላ ነው በቃ ትንሽ ከአንድ 10-15 ዓመት ከዛ በኋላ ነው ክፉ እንጂ እስከዛ እድሜው ድረስ ጥሩ ነው፣ ጥሩ ልጅ ነው፣ ታታሪ ነው፣ አሳቢ ነው ለሰው። ግን ከጊዜ በኋላ ክፋትን እንትን እያለ እየተማረ እያደገ አብሮት መጣ። ከዛ በኋላ እንጂ ከዛ በፊት ጨካኝ አይደለም። ከዛ በኋላ ነው ጭካኔን ከየት እንዳመጣው አላውቅም። እየተማረ በቃ ሰውን መበደል፣ ሰውን ማሰቃየት፣ ሰውን ማስለቀስ የመጣው ከዛ በኋላ ነው። አባትየውም ይህንን ወንጀል አታድርግ ተው ልጅ እንዲህ እያለ ነው። አያገባህም ምን አገባህ እያለው እየመጣ ነው መጨረሻ አባቱንም የማጥፋት ወንጀል ውስጥ የገባው። ከዛም ወደ ሱዳንም ሄዶ በቃ መተት፣ ጠንቋይ ቤት፣ ባለውቃቢ ቤት የማይሄድበት የለም። ይሰግዳል። ከዛ አስደግሞም ከዚህም ከውጭም ከሀገር ውስጥ አድርጎ የፈለገውን የማድረግ መብት አለው። በቃ እሱን ይበላል። እዛ አዲስ አበባ ከመጣ በኋላ ነው ወይስ እዛ ክፍለ ሀገር እያለ ነው ይህን ነገር የጀመረው? ከክፍለ ሀገር ነው ጀምሮ፣ ከክፍለ ሀገር እየጀመረ ነው። እዛው ጀመረ። ከዛ እያለ አብሮት እያደገ መጥቶ ነው አዲስ አበባ በጣም ያስፋፋው። የጀመረው ክፍለ ሀገር ነው። ኦኬ። እዛም እያለ እንደዚህ ረብሽ ያስቸግር ነበረ። ከዛ ያ ባህሪ አብሮት አደገ፣ አብሮት እንትን አለ። በቃ ሊያቆሙ አልቻለም። እቺ ልጅቷ አሁን መቼም አንድ ላይ የታገታችሁት የነበረው ከልጅቷ ጋርና የነገረችሽ ነገር አለ? ምናልባት ሊጠቅመን የሚችል መረጃ ካለ ለምን እንዳገታት? ምንም አላለች። ዝም ብሎ አብራን ታገትን፣ አብሮን አስቀመጡ። አንድ ላይ ሆነን እያለ በመሀል እሷን ወሰዷት። ብዙ አልቆየችም። ብዙ አልቆየችም። እሷን ወሰዱ። የት እንዳደረሷት አላውቅም፣ ወዴት እንደወሰዷት።
ማለት ጥሩ መረጃ ነው የነገርሽን። ግን አሁን ሽመልስን አሁን ግዴታ ማግኘት አለብን። እኔም ከሽመልስ ጋር ብዙ የሚያገናኙ ነገሮች አሉ። የኔ እናት ደፍሯታል፣ ብዙ ሴቶችን ደፍሯል፣ ብዙ ሴቶች ላይ ብዙ በደሎችን አድርሷል። ብዙ ከሴቶችም ወንዶች ብዙ ትዳር በትኗል። የብዙ ሰው ገንዘብ፣ ሀብት፣ ህይወት እጁ ላይ አለ። ብዙ ሰው ነፍሶችን አጥፍቷል። እና ሽመልስን አሁን እኛ በጣም እየፈለግነው ነው የምንኛው። ኢቨን ልጁንም ይዘንበታል። ኪሩቤል የሚባል ልጅ አለው አይደል? አለሁ። እሱን አሁን እኛ በህግ ቁጥጥር ስር አውለነዋል፣ ይዘነዋል። በቅርቡ ነው የያዝነው። በሆነ ነገር እንግዲህ ምክንያቶችን እያገኘን ነው። አሁን እሱ በራሱ ላይም ሰውም እንዳይዘው ተተኩሶ መሳሪያ እንዳይመታው እያስደገመ ነው። አስደግሞ ሰውም እንዳይዘውም እንዳይመታም እያደረገ እሱ እየተሰወረ ነው። በቃ መንፈስ በሉ እየተደበቀ ሲፈልግ የፈለገውን ማድረግ የሚችል ስፈልገው እንዳታገኘው የሚያደርግ ሰው ነው። ይህንን ያህል ነው የሚሄደው። የፈለገበት ይሄዳል፣ ያስደግማል፣ ያስመትታል። ተኩሰውም አትመታውም፣ እንትንም አትለውም። በቃ መንፈስ በለው ሲፈልግ እየመጣ የሚፈልገውን ነገር ያደርጋል። ሳይፈልግ ደግሞ እንትን የሚል ሰው ነው። እናንተ ፈልገ የምትይዙ አይደለም። አሁን ምናልባት እንግዲህ ይህንን ወይን ወደ ሱዳን ተሰውሮ ይሆናል። በቃ እንዳይያዝ ይህንን ያህል ነው። እና ብዙ ቤተሰቦችን ከበትኗል። አሁን እዛ ሞጆም እያለ አሁን አንድ ቤተሰብ አለ የተበተነ በሱ የተነሳ። እንደውም 2 ልጆች ነው እስካሁን ያገኘናቸው፣ እናት፣ አባት፣ ሌሎች 3 ተጨማሪ ልጆች። አሁን ምናልባት አንደኛዋ ከአንቺ ጋር ታስራ የነበረችው ታግታ የነበረችው ምናልባት ከነሱ ቤተሰብ አንዷ ከሆነች ብዬ ጠርጥሬ ነው። ምክንያቱም እንደታገቱ ተነግሮኛል። 3 የእሷ ቤተሰቦች፣ እናትየዋ ያለችበት አይታወቅም፣ አባትየው ያለበት አይታወቅም። እና ምናልባት ከነሱ አንዷ ቤተሰቦች ትሆናለች ብዬ ጠርጥሬ ነው ስለሷ ከነገረች ምናልባት ብዬ የጠየኩሽ የነበረውና እዛ ሞጆም እያለ አንድ ቤተሰብ ብትንትኑን አውጥቶት እንግዲህ ብዙ ስቃይ ደርሶባቸው ልጅቷ እስከመታመም መድኃኒት የተሰጣት ብዙ አደጋ እስከመድረስ ደርሳ የአእምሮ ህመምተኛ ሆና ከብዙ ልፋት በኋላ ነው እኛም ራሱ አድነናት እንግዲህ ወደ ህይወት ነፍሷን ዘርተን የመለስናት። እና ምናልባት ከነሱ ቤተሰብ አንዷ ትሆናለች ብዬ ነው ስጠይቅሽ የነበረውና ሌላ ተጨማሪ የምትነግሪኝ ካለ? አሁን ሽመልስን ለማግኘት እንግዲህ ብዙ መንገዶች እየተጓዝን ነው። በጣም ያው ሽመልስን ልናገኘው አልቻልም። በጣም እየሞከርን ነው። ስናገኝ የምናገኘው ከእሱ በታች ያሉ ሰራተኞች፣ እሱ የሚያዛቸውን ግለሰቦች ነው። ከስር እያገኘንበት እየያዝንበት መንገዶቹን እንዳለ እንቅፋት እየሆንበት ያለ ነው። እና እሱን ለማግኘት በጣም ረጅም ርቀት ነው የተጓዝን ያለ ነው። እና ቢያንስ የሆነ ስቴፕ እንኳን ሄደን ሽመልስን ግዴታ ማግኘት አለብን። ምንም ያህል ብንፈጋም ያው አናቆም ሽመልስን እስክናገኝ፣ ግን ቶሎ ማግኘት አለብን። ብዙ አደጋ ከመድረሱ በፊት፣ ብዙ ሰዎች ተጨማሪ ከመጎዳታቸው በፊት ሽመልስን ማግኘት አለብንና ምናልባት እስኪ የሚጠቅመን ነገር ካለ የምትነግሪኝ? ሽመልስን እኔ እንዳልኳችሁ እጅ ሰፊ ነው፣ እጅ ረጅም ነው። ቤትም እንትን አትሉም። ምናልባት ወደ ውጪ ሲሄድ ወይም ቦሌ ሄዳችሁ እንትን ሲል በረራ ሊያደርግ ሲል ምናልባት እዛ ልታገኙት ትችላላችሁ እንጂ እዚያውን እንዲፈልጋችሁ ልታገኙት አትችሉም። እኔም የማውቀው ብዙ ቤተሰብ በትኗል እንትን እንደሚል ነው እንጂ አሁን እዚህ አታገኙትም። ወደዛ ሲሄድ ቦሌ ሄዳችሁ ወይም ሲሳፈር በረራ ሲያደርግ ምናልባት እዛ ነው ልታገኙት የምትችሉ እንጂ አሁን እዚህ አይገኝም። እንግዲህ ከባድ ነው እሱን ለማግኘት። እንደዛ ሄዳችሁ ነው እንጂ አሁን እዚህ ፈልጋችሁ እንትን አትሉትም፣ ልታገኙት አትችሉም። ሰራተኞቹንም እንዳይናገሩ ምን እንዳይሉ ያው መጥቶ የሚሰጣቸውን ሰጥቶ አድርጉ ብሎ አስገድዶ ይሄዳል እንጂ የሚኖርበትን አድራሻ አይነግራቸውም። የት እንደሚኖር የት እንደሚቀመጥ አይናገርም። ያው አሳልፎ ይሰጡኛል ብሎ ስለሚያስብ በራሱ ይመጣል፣ ማድረግ ያለበትን ያደርጋል። እንዲያርጉ ብሎ አዞ ትእዛዝ ሰጥቶ ይሄዳል። እነሱም የት እንዳለ እንትን አይሉ፣ አድርጉ የተባሉትን ብቻ ነው የሚያደርጉት። እሰሩ ከተባሉ ያስራሉ፣ ደብድቡ ከተባሉ ይደበድባሉ። ይህንን ያህል ነው እንትን የሚለው። ማድረግ የሚቻለው እዛ ስትሄዱ ነው ልታገኙት የምትችሉት እንጂ እዚህ እንትን አትሉትም፣ ልታገኙት አትችሉ። እንግዲህ እስኪ የተቻለን እየሞከርን ነው እሱን ለመፈለግና እሱን አግኝተን ለህግ አካላት ለማቅረብ ያው እስኪ የተቻለን እንሞክራለን። እንግዲህ አንቺም እኔም ከጎናችሁ ነኝ።
ካገኘሁት ያለበትን ወይንም ስልኩን ከሰማሁ እደውልላቸዋለሁ፣ እነግራቸዋለሁ። አንቺን አሁን እንግዲህ የህግ ከለላ እንዲደረግልሽ እናደርጋለን። ምክንያቱም አንቺን ያገተበት ምክንያት አለው እንደነገርሽን ብዙ መረጃዎችን ስለምታውቂበት እና አንቺን ለማጥፋት አንቺን የሆነ ነገር ለማድረግ ይሞክራል። ልጆችሽንም እንዳገተ ነው የነገርሽኝ እና ስለዚህ እስኪ ልጆችሽንም ለማስመለስ እንሞክራለን ካሉበት። ያው የተሻለን ጥረት እናደርጋለን ሽመልስን ለማግኘት። እኔም ከጎናችሁ ነኝ። ባለበት በሰማሁበት እነግራቸዋለሁ። ያው እኔ ህግ ከለላ ከሰጣችሁኝ እጠቁማችኋለሁ። አንቺ ነሽ የነገርሽው፣ አንቺ ነሽ ሚስጥር ያወጣሽው እንዳይለኝ እጠቁማችኋለሁ። ያው ትነግሪናለሽ ያለውን ነገር የሚጠቅመንም እና ከዛ በፊት አንድ ግራ የገባኝ ነገር አለ። ማለት ሽመልስ እንዳልኩሽ አንቺ እንደምታውቂው ብዙ ሰዎችን ይጎዳል፣ ብዙ ቤተሰብ ያፈርሳል፣ ብዙ ነገሮችን ይበታትናል እና በአብዛኛው ግን ትኩረቱ ሴቶች ላይ ነው። ሴቶችን ነው የሚያጠቃው። በቃ ሆነ ብሎ ሴቶች ያሉበትን እያደነ ነው አደጋ የሚያደርሰው ብዙ እንትን የሚለው እና ይሄ ነገር ምክንያቱ ከምን የመጣ ነው? ሴቶችን በጣም የሚያሰቃየው እንጀራ እናቱ በፊት በልጅነት በጣም ታሰቃየው ነበረ። በጣም ትመታዋለች፣ በጣም ምግብም ትከለክለዋለች፣ ትበድለዋለች። ያ አብሮት አድጎ አሁን ሴቶችን ባየ ቁጥር በእንጀራ እናቱ አይን ነው የሚያየው። ሁሉም ሴት እንጀራ እናቱ መስላ ስለምታየው ነው እየተበቀለ ነው ሴትን በእንጀራ እናቱ። እሷ እየመሰለችው ነው የሚበቀለው። ሁሉንም ሴት የተባለውን ብቻ ሲያገኝ መበቀል ነው። ያኔ ይደሰታል። የሴቶች ስቃይ፣ የሴቶች በቀል ስለሚያስደስተው ነው። ለዚህ ነው ሴቶችን የሚበድላቸው፣ የሚያሰቃያቸው። እንጀራ እናቱ ነው። አግኝቻት ነበር። እንዴት ልታገኛት ቻልክ? ሽመልስ እኮ በጣም ይፈራታል፣ ትፈራዋለች፣ ትደበቃለች። እንዴት ኬት ላታገኛት ቻልክ? እንደውም እሱ አግኝቷት እሱ አግቶ እያሰቃያት ነው እንግዲህ የተገኘችው። እኛ ያገኘናት እንግዲህ ታግታ የተሰቃየች ነው እና ያለው አሁን የነገርሽኝ ነገር ያንዳንዱን ነገር ነግራኛለች። ታሰቃየውን ተበድለው እንደነበር ወዳ እንዳልነበር ያለው ነገር ተናግራለች። እና እናቱ ግን ቆይ እንዴት አሁን አንድ ሰው እንጀራ እናት ሊያድግ የሚችለው መቼም ከተወለደ በኋላ ወይ እናቱ ጥላው ከሄደች ወይ እናቱ ጋር የሆነ አደጋ ካጋጠመ ነው። እና እንዴት ነው የእሱ ታሪክስ ምንጩ እንዴት ነው በእንጀራ እናት ሊያድግበት የቻለበት? እናቱ ትታመመ እሱን እንደወለደች እሱን ወልዳ በ4 ዓመቱ እናትየዋ በጣም ትታመምና ትሞታለች። እናቱ ስትሞት አባትየው ይህን ልጅ ብቻዬን ማሳደግ አልችልም፣ ውጪም ሆኜ ውጪውንም ስራ እየሰራው የቤቱንም የልጅን እንድታሳድግልኝ አጋር ያስፈልገኛል ብሎ ነው እንጀራ እናቱን ያገባት። እንጀራ እናቱ ሲያገባት እንጀራ እናትየዋ ደግሞ እንደ ልጇ እንደወለደችው ልጇ አይታ ማሳደግ ሲገባት እንደ እንጀራ እናትነቷን አሳይታ ስታሰቃየው እየበደለች ምግብም እየከለከለችው ምንም እያለችው ነው ያሳደገችው። በዛም ምክንያት ነው ሽመልስ ያ ነገርም አድጎ ትልቅ ሰውም ሲሆን አእምሮ ውስጥ ተቀርጾ ሴት የተባለውን ለማሰቃየት የፈለገው በዚህ ምክንያት ነው። እናትየዋ በህመም ስለሞተች ነው። በዛ ምክንያት ነው። እና ደግሞ አባቱም እንደዚህ እሷ ስትነግረኝ ባዕድ አምልኮ እንደነበረ ሙሉ ቤተሰባቸው ላይ አባቱም እንደዚህ ጨሌ ሙዳይ ምናምን ነገሮች ላይ እምነቱ እዛ ላይ እንደሆነ ከዛም በኋላ እሱ ያንን የተሰጠውን ሙዳይ ስለጣለ በጣም ታሰቃየው ነበር። በዚህም የተነሳ ተጨማሪ በደል ታደርስበት፣ እሷም ተከታይ ስለሆነች የዚህ እምነት በደል ታደርስበት ነበርና ከዚህ የመጣ ነው ማለት ነው። አዎ ይሄ እሱ መጣል አልነበረም። አሁን እሱ በጨሌው በምን ዛፍ ስር ቡና ይፈላል፣ በዓል ሲሆን በግ ይታረዳል፣ አዲስ ዓመት መስቀል ምናምን በግ ይታረዳል፣ ዳቦ ይጋገራል። ይሄንን ሁሉ እነሱ እንደ አምላካቸው ነው፣ ባዕድ አምልኮ ነው የሚያዩት። ያንን አምላካቸውን ነው እሱ አንስቶ የጣለባት። በዚያ ነገር ነው እንትን እንዲል ያደረገው። ያንን ስለጣሉ እሱ ምን አባቱ ባዕድ አምልኮ ምን ይሰራል ብሎ ነው እና እኔ ነኝ አለው ፈላጭ ቆራጭ ብሎ ነው ያንን አንስቶ የጣለው። ያቺ እናትየዋ ደግሞ ይሄ ነገር በመደረጉ አምላኳን እንደጣለባት ነው። በሱ ስለሚያምኑ በባዕድ አምልኮ ስለሚያምኑ ያ ነገር ተጣለ። አዲስ ዓመት ሲሆን በምኑ ቡና ይፈላል፣ ያን ቅንጬ ይቀቀላል። የራሱ የሆነ የባዕድ አምልኮ ልብስ አለው፣ አንገት ልብስ አለው፣ ጥብቆ የሚባል አለው። እሱን አርጋ ጎዝጉዛ ቄጠማ ምናምን ተደርጎ ተቀቅሎ ያጨሌ እንዲቀባል እሱን ወስዶ ጣለባት። ያ ጊዜ ሲመጣ በምን ታርጎች ሴትዮ ያንን ነው አባቱን የሚያጠፋበት ምክንያት ይሄ ነው። በዚህ ነው እንግዲህ አምላካቸውን እንደጣለባቸው ነው። በዚህ ምክንያት ነው እንትን ሊል የቻለው።
ለዛም ስለዚህ የቤተሰብ ውርስ ነው ይሄ ሁሉ ነገር። እሱም ወደ ሌላ እምነት ውስጥ የገባበት እንደዚህ አይነት ነገሮች የሚሰራው ከቤተሰቡ በመጣ ነገር ነው ማለት ነው። በቃ ያ በቃ ባዕድ አምልኮ ስለሆነ በቃ ወደ መጥፎነትም ስለሚገፋ መንፈሱ ወደዛ ነው የሚገፋ እንጂ ወደ ጥሩ ነገር አያመጣህም። ያን ነገር መጥፎ ነገሩ እንድትገፋበት እንዳያደርግ ነው። በዛ ምክንያት ነው፣ ውርስ ነው ከቤተሰቦቹ የወረሰው። ያ ነው እንደዚህ እንዲያደርግ የሚያደረገው ሊገፋፋው የሚቻለው። እንግዲህ ትንሽ ከበድ ያለ ሰው እየሆነብን ነው ሽመልስ። በጣም ያው እንደዚህ አይነት ነገሮችን እንግዲህ ከእምነት ጋር የታገልን ስለሆነ ከሱ እምነት ጋር እንግዲህ የምትረጅን ይመስለናል። ያው ስላሉት ነገሮች በደንብ ነግረሽናል ለሱ። ስለዚህ ያው ቅድሚያ መጠንቀቅ ያለብን ነገሮች አሉ፣ እነሱ እናስተካክላለን። እንግዲህ ስለሰጠሽን መረጃ በጣም እናመሰግናለን። ያው ያንቺም ደህንነት እንዲጠብቅ እናደርጋለን። ከዚህ በኋላ በምንም እንግዲህ እሱ እንዳያገኝሽ ራቅ ያለን ቦታ ያው ብዙ ሰዎችን እየላክን ነው። አሁንም የምናገኛቸውን መረጃ የሚሰጡንን ሰዎች ያው የእሱ አይን የማያገኝበት እሱ ላያገኝባቸው የሚችሏቸው ቦታዎች ነው ያስቀምጠን ያለ ነው። ስለዚህ አንቺንም እንደዚህ አይነት ነገሮች ውስጥ እንዳትገቢ እሱም እንዳያገኝሽ የህግ ከለላ እናደርግልሻለን። ጥበቃም እንዲኖርሽ ያደርጋሉ። ስለዚህ ተጨማሪ መረጃ ሲኖር ትነግሪናለሽ። አሁን ከዚህ ቤት እናስወጣሽና እንግዲህ ወደምትሄጂበት እንሂድ። እሺ እናታችን።